ተደጋገፉ፣ በደንብ ተደጋገፉ ማለት ተከፍሎ ነው ምናምን ደዛ ምናምን። በእውነቱ ብዙም ብር አይደለም የሰጠኝ ትንሽ። ኦ ማይ ጋሽ ኦ ማይ ጋሽ እናንተ የእናንተ መሳቂያ እንሆን መጨረሻችን። እውነቴ ነው የምላችሁ፣ እኔ አይደለሁም እኔ መሳቂያ አይደለሁም። ቤኔ ስንት ከተከፍለው ነው አላልኩም። ለማንኛውም ሩታዬ ከልብሽ እንደዛ አሰቃይ ስላየዎች በጣም ደስ ብሎኛል። እና አብርሃም እንግዲህ እንደ ግፍግፍ እየተደጋገፈ እሽኮሌሌ እያለ ነው አሁንም ድረስ። ወይኔ በላቸው ወይኔ በላቸው፣ በደንብ ተደጋገፉ። እውነቴ ነው የምላችሁ። አሁን ግን ማለት ነው ለምንድን ነው ያልጋ ጨዋታ የማታሳዩን? እውነት ሁለታችሁ ማለት ነው አብርሃምና ሄርሜላ ለምንድን ነው የማታሳዩን? ምን ችግር አለው? የወገን ድራሽ ወገን ነውና አሳዩን። ይህንን አክል ታላላጣችሁ፣ ተደጋግፋችሁ፣ ተለጣጠፋችሁ እና ብታሳዩን ደስ ይለኛል ማለት ነው። ለማንኛውም እንግዲህ ስንት ተከፍለው ነው ገለመኔ ለምትሉና እንዴት እንደሚሳቅባችሁ ነው እኮ ሰሞኑም ተናግሬያለሁ እኮ። እናንተ በእናንተ ኮሜንት እኮ ሰው ይስቃል ብያችሁ ነበረ። አልሰማም ብላችሁ እሪ ትላላችሁ። በመጀመሪያ ደረጃ ግን አብርሃምና ሩታ ተፋተዋል። ከሄርሜላ ጋር ነው የሚኖረው የምትሉ ልጆች ራሱ የምታሽቃብጡ ራሱ እንዴት እንደሚሳቅባችሁ እንዴት እንደሚሳለቁባችሁ ብታውቁ ምን ትሉ ነበረ? ዛሬውኑ ነበረ ራሳችሁ የምታጠፉ። የምሬ ነው የምላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ላይክ፣ ሼር፣ ሰብስክራይብ እያደርጋችሁ እስከ መጨረሻ ተከታተሉኝ። ትላንትና እንግዲህ ከፖሊስ መጥሪያ ደረሰው ለአቶ አብርሃም ማለት ነው። እንግዲህ ተመልከቱልኝ። ያው ብዙ የማይነቃ ዱንዙዝ ትውልድ አለ። አሁ አላችሁ እኮ እውነት አላችሁ። አብርሃም ምንድነው ቀብረራው ደግ አደረክ የውሳኔ ሰው ምናምን ትላላችሁ እናንተ ስታስቡት። እንትና ደስታና እዩ ማለት ነው እዩ ማለት ብትባት ምንድነው ድንዙዝ ድንጋይ ራስ ባትሆኑ ማለት ነው። የሄርሜላ ደጋፊ ነው የምላችሁ። ድንዙዝ እና ድንጋይ ራስ ባትሆኑ እዩና ደስታ በሄርሜላ ቤት መግቢያ ሰርተው ቪዲዮ የሚሰሩ ይመስላችኋል? ይመስላችኋል ወይ? ድራማ እንደሆነ አትነቁም ወይ? ለምንድን ነው በግ የምትሆኑት? በፍየል ጊዜ በግ አትሆኑ ተው ተባላችሁ፣ አንሰማም አላችሁ። ነገር ግን እናንተ በግነታችሁ ቀጥላችሁበታል። እውነቴ ነው የምላችሁ። እኔ አሁን ይሄ በግ ራሱ ማለት ነው ጋይስ የሆነ እንትን ይላል ማለት ያድጋል ነው የሚባለው። እኔ እናንተ በግ አለኝ እኔ አላድግም ብለውኛል። እናንተስ? እናንተም እያደጋችሁ አይሆንም። በቃ እውነቴ ነው የምላችሁ። ውይ ስታስጠሉና ስታስጠሉ በጣም ነው የምትደብሩት። አብርሃም ወሳኔ ሰው ንቆ በግ አትሆኑ። ምን ይመስላሉ እነዚህ አሰዳቢ ሁላ። እውነቴ ነው ብላችሁ። ለማንኛውም ቤኔት ያው ከሩታ ጎን ስለሆነ ተከፍሎ ነው። ስንት ነው የተከፈለ ገለመኔ ስትሉትም ነበረ። ኧረ አላችሁ አይደል እናንተ አብርሃምና ሩታ አይደለም። የብሬ ነው ብላችሁ እንዴት እንደምታስጠሉ፣ እንዴት እንደምታስጠሉ፣ እንዴት እንደምትደብሩ ማለት ነው። እሱ ምንድን ነው የምትደብሩ የምታስጠለው ምላችሁ። አብርሃም አይደለም ሩታዬ ልደቷን አክብራ መታ እስከ ሞታለች እስከ ማለት ድረስ እስከ ማቀናበር ድረስ የደረሳችሁ እናንተ አሁን አታስጠሉ? እውነቴ ነው ብላችሁ አታስጠሉም? ለምን ምንም ነገር አልተፈጠረም እኮ እዚህ ጋር የተፈጠረ ነገር የለም እኮ። ገና በህይወትሽ ላይ ጢባ ጢቤ ነው የሚጫወቱ እነሱ። ጀግኖች ናቸው፣ ጎበዞች። ሂዱባቸው በደንብ አድርጋችሁ ማለት ነው። እውነት በደንብ አድርጋችሁ እንግዲህ ሂዱባቸው። የምሬ ነው የምላችሁ። አብርሃምና ሩታ ማለት በደንብ አድርጋችሁ ለህዝብም ለሁሉም ጠቅማቸዋል። ለዩቱበሮች ለጥቃቅን ዩቱበሮችም ጠቅማቸዋል። ሰርተው እያገኙባቸው ነው። ስለዚህ እናንተ ማግኙ ሌላኛውም ሰው እንዲያገኝ አድርጋችኋል። አሁንም ሂዱባቸው። እውነቴ ነው። በተመልካች ላይ ጥባ ጥቤ ተጫወቱ። እንዴ ነችና እንደ ኳስ አነጣጥራችሁ መጫወት ነው ያለባችሁ። ጎል እያገባችሁ በደንብ አድርጋችሁ ጎል እያስገባችሁ መጫወት ነው ያለባችሁ ማለት ነው። ይሄ የምላችሁ ለምንድን ነው? ተመልካች ዱንዙዝ ተመልካች ስላየውኝ ነው ማለት ነው። እና ለማንኛውም እንግዲህ ሄርሜላ ያው ራሷን እንትን እያለች አይደለም፣ ያው ባልዋን ወስደዋለች። ግን አሁን ባልዋ ፍቅረኛ ብላ ታመጣዋለች ማለት ነው። በቅርቡ ጋይስ ላይክ እያደረጋችሁልኝ እውነቴ ነው ብላችሁ ቻናል እየወረደብኝ ስለሆነ አንዴ ቢያንስ ዋን ኬማ መግባት አለበት በቀን። ስለዚህ እንትን በሉልኝ፣ ላይክ እያደረጋችሁልኝ እንዲነሳ አድርጉልኝ። ሩታዬ የኔ ውድ ነገር እንዳንቺ ቁጥብ ብላ የምትኖር ያደርጋት እቺ ውሽሚት ማለት ነው። እውነት ግን እኮ መቼም ተቆጥባ የምትኖር አይመስለኝም። አላቅም እሷ እኔ አላቅም ጋይስ። እውነት አሁን ሄርሜላ ተሰብስባ ከባሏ ጋር ተሰብስባ ትኖራለች የሚል ሀሳብ እኔ የለኝም ጋይስ። የምሬን ነው የምላችሁ። ከልጅ ዋጋ ተሰብስባ ራሷን አስከብራ ትኖራለች ብዬ አላስባትም። ብቻ ለማንኛውም ምን ልላችሁ ነበረ? ልክ እንደ ሩታ እንድትሆን ጸልዩላት ነው፣ ዱዓ አድርጉላት ነው የሚባለው። ምክንያቱም አላችሁ አይደል ኮሜንት ስር የምታሽቃብጥ ሙስሊሙ ማህበረሰብ ክርስቲያኑ ማህበረሰብ ስላለበት እዚህ ጋር እንትን በሉ ማለት ነው። ምንድን ነው እያሽቃበጣችሁ ነው? አላህ እንደዚህ በልሽ፣ አላህ አይለየሽ፣ እግዚአብሔር አይለየሽ፣ ማርያምን ስታምሩ እናንተ
እናንተ ወላሂ በጣም እኮ ነው የምትገርሙት። እኔ ታስጠሉኛላችሁ፣ ታናድዱኛላችሁ። ለምን እንደምታናድዱኝ ታውቃላችሁ? በቃ ሰው የአረብ ሀገር ሴት ስማርት ናት፣ ጎበዝ ናት፣ ሁሉንም ነገር ጠንቅቃ ታውቃለች። ብቻ ስንት ነገር ልበላችሁ፣ ስንት ነገር እውነቴን ነው ብላችሁ የአረብ ሀገር ሴት ማለት ነው። ብልጥ ናት ደግሞ ማለት ነው። ስለዚህ እኔ የትኛውም ዩቱበር መጥቶ የፈለገ አይነት ቪዲዮ ቢሰራ ሊሸውደኝ አይችልም። በተአምር ሊሸውደኝ አይችልም። ምክንያቱም አረብ ሀገር ላይ ብዙ ነገር ትማራላችሁ፣ ብዙ ነገር ትመለከታላችሁ፣ ብዙ ነገር ታገናዝባላችሁ። ዱንዞዝ አይደለንም እኮ የአረብ ሀገር ሴት በጣም ጎበዝና ጠንካራ ስማርቶች ነን። እና እነዚህ ደግሞ ከየት እንደመጣችሁ አዲስ ነው እንደሄዳችሁ እውነት አዲስ ነው እንደሄዳችሁ ማንም ዩቱበር ቪዲዮ መጥቶ ሲሰራ አሁን እንግዲህ ሀይሚና ብሩክም ታርቀዋል አይደለ? ተቃቅፈው መጥተዋል ትናንትና ማለት ነው። እና አብርሃምና ሩታም ያው ተቃቅፈው ይመጣሉ በቅርቡ። የዛ እንዴት ደም ግፊት እና ስኳር በሽታ ያለበት እንግዲህ ጸጥ በሉ። ለማንኛውም ምንም ማድረግ አይቻልም። ግን ማለት ነው ዝሙትን አትደግፉ። እንዲ ዝሙት ላይ ፊጥ አትበሉ። ፊጥ ያደርጋችሁና ሲጥ ያደርጋችሁ። እውነቴን ነው ብላችሁ አትደግፉ። ሄርሜላ የኔ ውድ ነገር ከባልሽ ጋር ኑሪልን። ለምንድነው የምታደርግ? ባህል አለሽ አይደለም ወይ? ለምን አትለዋትም? ለምንድነው የምፈሯት? አይ አብርሃም የስራህን ይስጥ፣ እውነት የስራህን ይስጥ። ህዝብ ይህንን አክል ታባላዋለህ እንዴ? እሷን እንደ ሚስት ወይም እንደ ፍቅረኛ አድርገህ አክት እያደረግ ታመጣታለህ። እዚህ ጋር ጨብጫቢ አለ። እውነት ተመልካችን ሳይሞት በቁሙ እንደቀበርከው ነው የምቆጥረው። እኔ የምሬ ነው ብላችሁ ተመልካችን በቁሙ እንደቀበረው ነው ማስበው ማለት ነው አብርሃም ራሱ። ምክንያቱም ለምንድነው የምላችሁ ምንድን ነው እንትን አይልም ነበረ። በዚህ ልክ ባለትዳርን ሴት የልጅ እናት የሆነችን ሴትዮ ይዞ መጥቶ እዚህ ጋር በድራማ ዓለም ላይ እንደ ሚስት እንደ ፍቅረኛ አክት አድርጎ ይሸቅልበታል እንዴ? ነውር አይደል እንዴ? አንድ ልጅ ነውር የሚባል ነገር የለም እንዴ? ቀን ከዛች ቪዲዮ ይሰራል፣ ማታ ከሚስቱ ጋር። ቀንም እኮ ከሚስቱ ጋር ነው፣ ግን የሆነ ደቂቃ ላይ ቪዲዮ ከእሷ ጋር ይሰራል፣ እሷም ባለዋ ጋር እሱም ሚስቱ ጋር ይሄዳል። እዚህ ጋር ደግሞ ምን ያደርጋለው? አብርሃምና ሄርሜላ ወደፊት። ይህን አንዳንድ ልጆች ደግሞ ምን አላችሁ? ደስታና ሩታ ወደፊት፣ አብርሃምና ሄርሜላ ወደፊት። እንግዲህ ስንንጫጫ እንኖራለን። ለማንኛውም እኔ እውነት ለመናገር ሩታን ደግፎ ሞቶ ሩታን ሳትደግፎ እንዳሞቶ ነው ነው የምላችሁ። ከሩታ ጎን ሆኖ ማለት ነው። እንዲህ ከደስታ ጋር ሳትሳሳምብን ሳትለጣጠፍብን የመጣች ልጅ እኮ ናት ማለት ነው። እቺ ልጅ እኮ ክብሯን ሁሉ ነገር ዋጥላ ነው የመጣችሁ፣ ግን አብርሃም እየተጫወተባት ነው። ለማንኛውም እሷ ባልዋጋ ነው የምታድረው። እውነት ባልዋ ወስደዋለች፣ ሰሞኑ ማለት ነው። ልጇን ባልዋ ወስደዋለች። እናንተ ወራዶች። እኔ እኮ መጨረሻው ማለት ነው ጋይዝ፣ እኔ አሁን ማለት ነው በጉጉት ተጠበቁኝ። ባልዋ ምን ብላ ልታስተዋውቅ ነው መጨረሻው? አንድ ሁለተኛ ደግሞ ልጆቿስ ምን ብላ ልታስተዋውቅ ነው እንዴ? የሰው ልጅ እኮ እስከ ዘላለሙ እኔ በውሸት ዓለም ይኖራል ብዬ ማላሰብም፣ ልትኖረም ትችላለች፣ ግን ይሄንን አክልማ እኔ አላቅም። ለማንኛውም እንጠብቃታለን ማለት ነው። ውድ ቤተሰቦች እናንተም ጠብቆ እኔም እጠብቃለሁ። በያላችሁበት ሰላምና ጤና ደስታ እመኝላችኋለሁ።